መጽሐፍ ምዕራፍ 12 ቁጥር 14 ላይ አነበዋለሁ። ከሰውም ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ። ያለ ቅድስና ማንም ጌታን ማየት አይችልም። ከናንተ ማንም የእግዚአብሔር ጸጋ እንዳይጎድልበት ደግሞ መራራ ስር በቅሎ ችግር እንዳያስከትልና ብዙዎችን እንዳይበክል ተጠንቀቁ። ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይንም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። በኋላም ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። በረከቱንም በእንባ ተግቶ ቢፈልግ መልሶ ሊያገኘው አልቻለም የሚል ቃል። ኢየሱስ ጌታ ነው። በሕይወታችሁ ዘመን ሁሉ እስክትጨርሱት ድረስ የሚጠቅማችሁን ነገር ነው የምነግራችሁ። ስለ ቅድስና ጥቂት ነገር አስተምራለሁ። በጣም ብዙ ጊዜ ስለ ቅድስና የማወራበት ትልቁ ፖይንቴ ጌታ ኢየሱስን ስለማየት ብዙ ስጮህ የነገረኝ እሱ ስለሆነ ብቻ ነው። እጅግ በጣም ብዙ ሰው ይጸልያል፣ የእግዚአብሔርንም ክብር ይፈልጋል። እጅግ በጣም ብዙ ሰው ይጠማል፣ ያመልካል፣ ይጸልያል፣ የቻለውን ሁሉ ነገር ያደርጋል። ነገር ግን በህይወታችን የቅድስና ህይወት ማንን ለማመድ ከሆነ ጥሩ ጴንጤ እንሆናለን እንጂ የእግዚአብሔርን ክብር አናየም። ስለዚህ ዛሬ ስለ ቅድስና ጥቂት ነገር እላችኋለሁ። ብዙ ሰው እንዴ ጴንጤ ንስሐ ታስገባለህ ይለኛል። አሁን እኔ ንስሐ የማስገባ ነብይ ሆኜ ተነስቻለሁ። አሁን ቀጣይ ብዙዎች ትነሳላችሁ። እውነቴን እኮ ነው ነግራችሁ። ኢትዮጵያ ላይ የነብይ ስም ሲከበር አይቻለሁ እኔ እና ነግራችኋለሁ። ብዙ ጊዜ ስለ ንስሐ ሳስተምር እንዴት ቸርች ውስጥ ጴንጤ ንስሐ ታስገባለህ ይሉኛል። ማወቅ ያለባችሁ ሁለት ነገሮች አሉ። ጽድቅና ቅድስና በጣም ይለያያል። ጽድቅ በክርስቶስ ያገኘነው በዳግም ልደት ያገኘነው የማይለወጥ የማይቀንስ የማይጨምር ማንነት ነው። ቅድስና ግን ለዛ ላመንበት ላጸደቀን ለዛ ላመንበት ዳግም ለተወለድንበት ተለይተን መኖር ማለት ነው። ስለዚህ ሰው የጽድቅ ማንነት ኖሮት ባይጠጣም ሲዋሽ ይኖራል። ምላሱን ይሄንን አካል ለሌላ ነገር ይጠቀመዋል። ስለዚህ የጽድቅ ማንነትን የተቀበልነው ማንነት ተቀድሰንለት ለዛ ካልኖርንለት ጥሩ ሃይማኖተኛ እንሆናለን። ነገር ግን ለዛ ለዳንበት ለጸደቅንበት ዳግም ለተወለድንበት ለተሰቀለው ለሱ ግን ራሳችንን ለይተን ግን ማኖር አንችልም። ስለዚህ ይሄ ጽድቅ የሚባለው የእናንተ ማንነት ነው። ቅድስና ደግሞ ለዛ ነገር ስትለዩለት ብቻ ነው። ቅድስና ማለት መቀደስ ማለት መለየት ማለት ነው። በጣም ይገርመኛል። ሰለሞን ቤተ መቅደሱን ሰራው፣ ጨረሰው፣ ማምለክ ጀመረ አይልም። ቤተ መቅደሱን እንደጨረሰ ለእግዚአብሔር የሚያስፈልገውን ዕቃ መቀደስ ጀመረ አይደለ? እያንዳንዱን ነገር ጊታር ከሆነ ቀደሰው። ጊታሩ ለዘፈንም ለቸርችም አይሆንም ማለት ነው። ለቸርች ብቻ ነው የሚሆነው። እያንዳንዱ ለእግዚአብሔር የሚያስፈልገውን ነገር መቀደስ ነው የጀመረው። መጠጫዋን ሳትቀር መቀደስ ማለት ለእግዚአብሔር ብቻ መለየት ማለት ነው። የተለየ ሰው ነው እኔ ዛሬ የምፈልገው ማለት ነው። የጨከነ እና መጠጫዋን ሳይቀር ቀየራት። ሙዚቀኛውን፣ ሙዚቃውን፣ ካህናቶችን ሁሉንም ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ መቀደስ ነው የጀመረው። በጣም የሚገርማችሁ ቀድሶ ከጨረሰ በኋላ ማምለክ ጀመሩ። የእግዚአብሔር ክብር ካህናቶች መቆም እስከሚከብዳቸው ድረስ ይላል። ሃላቬና ብራዲያኮቫያስ ቤቱን ሞልቶት ነበረ ነው የሚለው። አይ እግዚአብሔርን ክብር እንዲጠራ የተለየ የተቀደሰ ማንነት ያስፈልጋል። ስለዚህ ዛሬ ለመለየት ከወሰናችሁ እመኑኝ መንፈሳዊ ነገር በጣም ቀላል ነው። ሁለቱንም ለማስኬድ ግን ካሰባችሁ አሁንም የሆነ ሃይማኖተኛ ነው ምን ሆነው ለእግዚአብሔር የተለየና ነው ሆነው
በጣም የሚገርማችሁ ያነበብኩላችሁ ቃል ስለዚህ ስለመቀደስ ይነግረን። በጣም ብዙ ሰዎች ስለመቀደስም ሲያስቡ እጅግ በጣም እንቅፋት የሚሆንብን ከአጋንንቱ ይልቅ አብረን የምንኖራቸው ሰዎች እንደሆነ መታቆት እዚህ ቃል ላይ ነው። ስለመቀደስን መከታተል ተከታተሉ ሲል ከሰዎች ጋር በሰላም ስለመኖር ይናገራል። ለምን ሰይጣን ከሚያስጥለን ይልቅ አብረን ስንኖር ከሰዎች ጋር ስለሆነ የምንኖረው የሚያስጥለን ይበዛል። ስለዚህ ይሄ ቅድስና የሚባለው ማንነት የምትጠብቁት ትክክለኛ መጠበቂያ ከሰዎች ጋር በሰላም በመኖር ነው። እሱም ሲመዝ አንተም ስትመዝ፣ እሱም ሲመዝ አንተም ስትመዝ፣ ያንተንም ችሎታ ለማሳየት ስትር፣ ያንተንም ብቃት አቅምህን ለማሳየት ስትር፣ እሱ ያለውን ሲያወጣ አንተም ያለን ስትመዝ፣ እዛ ጋር እየጎደለ ያለው አንተ የራስን ክብር ስታስጠብቅ የእግዚአብሔር ክብር ይወጣል። ስለዚህ ሁሉ ጊዜ በሰላም ለመኖር የሚተጉ ሰዎች እጅ ስለሌላቸው አይደለም፣ እንዳንተ ሽጉጥ መምዘዝ ስለሚያቀታቸው አይደለም፣ ሰይፍ ማውጣትም ስለሚከብዳቸው አይደለም። ነገር ግን ስለ ክብሩ ሲሉ ከሰዎች ጋር ሁሉ ጊዜ በሰላም ለመኖር ይወስናሉ። ግን እነዛ ሰዎች ሰይፍ ሲመዙ ባታያቸው የሚመዝ ሰይፍ ስላለ አምላካቸው አደገኛ ሰዎች ናቸው። ለዛ ነው በጣም በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር አብሮት የሚራመደውን ሰው ካያቸዋቸው እጅግ ኃይለኞችና አስፈሪዎች ናቸው። እነሱ ላይመዙ ይችላሉ። አምላካቸውን ከጠሩ ግን የእስራኤል አምላክ ምን አይነት እንደሆነ ሕዝብ ያውቃል። አይዳፈር ማንም ሰው የትኛውንም ቀስት እንደሚሰብርላቸው ያውቃሉ። እነሱ ለምን ቀስት ይዘው ላይወጡ ይችላሉ? ቀድመው ጓዳ ገብተው ቀስት የሚመዛውን ነው የሚጠሩት። ለዛ ነው ቤተክርስቲያን ኃይል እንድታጣ፣ ክርስቲያኖች ኃይል እንድታጣ፣ እኛም ኃይል እንድናጣ ያደረገን ከባዱ ነገር እኛንን ኃይል እየመዘዝን ያለ ነው። ስለዚህ ኃይል አይኖረንም። ስለዚህ ሁሉ ጊዜ በሰላም ለመኖር በጣራችሁ ቁጥር ህይወታችሁን ለመጠበቅ ትልቅ እድል ታገኛላችሁ። የእግዚአብሔር ቃል ሲናገር ያለ ቅድስና እግዚአብሔርን ማየት አይቻልም። ያለ ቅድስና ከጌታ ጋር ነፃ ሆኖ መገናኘት ብታጠኑ፣ ብታነቡ፣ ብትጮሁ፣ ምንም ብታደርጉ የእግዚአብሔር ክብር ሁሉ ጊዜ ከእናንተ ጋር እንዲንቀሳቀስ በህይወታችሁ አንድ ነገር ያስፈልጋቸዋል። ተቀድሶ መኖር ብቻ ነው። እግዚአብሔር ቃል ሲናገር ቅድስና ለእግዚአብሔር ነው ይላል። ለበሱ ፍቃድ አይደለም፣ ለእግዚአብሔር። ለምን ካልክ ልክ እንደ ሰለሞን ዕቃ፣ ልክ እንደ ጊታሩ፣ እንደ ክራሩ፣ ልክ እንደ መጠጫው ለእግዚአብሔር እየተባለ የሚለይ ነው። ስለዚህ ለእግዚአብሔር እጄ ስለተለየ ለእግዚአብሔር፣ ለእግዚአብሔር ምላሴ ስለተለየ ለእግዚአብሔር፣ ለእግዚአብሔር ሰውነቴ ስለተለየ ለእግዚአብሔር፣ እያንዳንዱ አካሌ ለእግዚአብሔር ስለተለየ ለሌላ መጠቀሚያ በፍጹም ሊሆን አይችልም። ስለዚህ እግዚአብሔር በቤተ ክርስቲያኑ ሰው አይደለም ያጣው፣ ህዝብ ጎሎት እንዳይመስላችሁ። አንድ ቅድስናንና መቀደስን የሚከታተል አንድ ሰው ነው እየፈለገ ያለው፣ አንድ ሰው። ስለዚህ ዓለም ውጪ ሄዳችሁ ሰዎችን ወደ እግዚአብሔር መንግስት እንደምንጨምር ልክ እንደምንጠራ ዛሬም ቤተ ክርስቲያን ውስጥ እግዚአብሔር እየጠራ ነው። ምን ካላችሁ ማንን ልንካ፣ ማንን ልለይ፣ ማንን ልጠቀምበት፣ ማንን የትኛውን ራሱን ለኔ ለየ፣ ጊዜውን የሰጠ፣ ገንዘቡን የሰጠ፣ ራሱን የሰጠ፣ ሰውነቱን የሰጠ ማን ነው? ያንን ሰው ነው እግዚአብሔር እየፈለገ ያለው። ሉቃስ ወንጌል ላይ አንድ ስለጠፋው ልጅ የእግዚአብሔር ቃል ሲናገር የጠፋው ልጅ ስታስቡት እስቲ ምንድነው ትዝ የሚላችሁ? ያጠፋው ገንዘብ፣ ያመነዘረው፣ በቃ ያደረጋቸው ጥፋቶች በጣም ይታያቸዋል። ሁሌም ይገርመኛል። አንድ አባት ነበረ፣ ሁለት ልጅ ነበሩት። አንደኛው ልጅ ድንገት ተነሳ፣ ውርስ ጠየቀ። ዘና አባትየውን ውርስ ጠየቀ ማለት ልጅየው አልሰረቀም፣ የሚገባውን ነው የጠየቀው። እና አባትየውም የሚገባውን ነው የሰጠው። ይዞ ሄደ እና የሚገባውን ይዞ ከሄደ በኋላ ሄደ፣ ያለው ገንዘብ ሁሉ እንደፈለገ አደረገው፣ ተጠቀመበት። መብቱ ነው፣ ተጠቀመበት።
ከተጠቀመበት በኋላ የሚያደርገውን ሁሉ ካደረገ ካመነዘረም የፈለገውን ነገር ካደረገ በኋላ ገንዘቡ አለቀ። ገንዘቡ ካለቀ በኋላ እዛች ምድር ላይ ከባድ ረሃብ መጣ። ከባድ ረሃብ መምጣቱ አይደለም እሱም ረሃብ ውስጥ ነበረ። እጅግ ከባድ ጭንቀት ውስጥ ስለነበረ የሆኑ ሰዎች ጋር ደባል ገባ። ደባልም ገብቶ ኑሮ ማሸነፍ አልቻለም። የእንስሳን ምግብ እስኪመኝ ድረስ እጅግ ጭንቀት ውስጥ ገባ። እጅግ ከባድ ሁኔታ ውስጥ ገባ እና ቆሞ ግን አንድ ነገር አሰበ። አንድ ነገር አሰበ። ብመለስ ድል ቢሰጠኝ ልጅ ባልሆንም ባሪያ ሆኜ እየረገጠኝ እግሩ ስር ብሆን እንደፈለገ እያደረገኝ እሱ ጋር ብሆን የሚል ውሳኔ ወደሱ መጣ። ተመለሰ። ሲመለስ አባትየውም ከደጅ ይጠብቀው ስለነበረ ያ የክርስቶስን ፍቅር ያስተምረናልና አየው፣ አቀፈው። ምንም አልቀፈፈውም። ሽታውም ያለበት የኖረውን ህይወት ያከሰረውን ኪሳራ አንተ ይሄን አርግተ ማላለውም። ለማቀፍ ለመቀበል ዝግጁ ነበረ። ተቀበለው። አሁን ይህንን ቃል ስታስቡ በጣም ብዙ ሰዎች ያጠፋውን ጥፋትና ያጠፋውን ገንዘብ ያመነዘረውን ጉዳይ ነው የምታስቡት። የመጀመሪያው ሰውየው ያጣው ግን ገንዘቡንም አይደለም፣ ያረገውም ዝሙት አይደለም፣ ከአባቱ ጋር የነበረውን ህብረት ነበር ያጣው። በጣም ብዙ ሰው ኃጢአት ሲሰራ ስለመቆሸሽ ነው የሚያስበው። የሆነ ዓለማዊ ነገር ሲያደርግ ስለመቆሸሹ ነው የሚያስበው። እያጣ ያለው እየቆሸሽክ አይደለም፣ ህብረት ነው እያቋረጥክ ያለው። እና እየጸለይክ ነው ግን ከማን ጋር እንደምትጸልይ የማታውቅ ትሆናለህ። ቸርች እየተመላለስክ ነው ግን ከማን ጋር እንደሆነ ህብረት እንደምታደርግ ይጠፋብሃል። ለምን? እግዚአብሔር የብሉይ ኪዳኑም የአዲስ ኪዳኑም እግዚአብሔር ኃጢአትን ፈጽሞ ይጠየፈዋል። ኃጢአት ደግሞ እጅግ ክፋቱ የእግዚአብሔር ክብር ከናንተ ነው የሚያርቀው። ለምን ካላችሁ ክብር ነው፣ የከበረ ነው፣ የቀለለ አይደለም። ጉዳዩ የከበረ ነው። የከበረን ስፍራ ይፈልጋል። የሚያከብረውን ነው ይፈልገው። ስለዚህ አባቱን ነው ያጣው። የአባትነት ክብር ነው ያጣው። ያጣው ህብረት ነው፣ ገንዘብ እንዳይመስላችሁ። ያጣው ምንም እንዳይመስላችሁ፣ የአባትነት ጥበቃ ነው ያጣው። ያጣው ምንም እንዳይመስላችሁ። አሁን ብዙ ሰዎች ዓለም እንዴት ጫና አደረገችባችሁ፣ ኃጢአት እንዴት ጫና አደረገባችሁ። ዓለምን መተው እየፈለጋችሁ ነው፣ መተው ከብዷችኋል። አሁን ከዚህ በኋላ አልዋሽም ትላላችሁ ግን ትዋሻላችሁ። ከዚህ በኋላ አልሰርቅም ትላላችሁ ግን ለምን ይመስላችኋል? ይሄም ሰውዬ ልክ እንደዛው ነው የሆነው። እያየ ነው ገንዘቡን እያጣ፣ እያየ እየወደቀ እየደከመ ይሄ ሁሉ ውጤት የመጣው ከአባቱ ጋር ያለው ኮኔክሽን መቋረጡ እንጂ ይሄ ሁሉ ውጤት ያመጣበት ሌላ ጉዳይ አይደለም። በቤት ውስጥ ያለው ልጅ ታስተውሉታላችሁ። ወርቅ አልተጠቀመም፣ ብር አልተጠቀመም፣ ምንም አልተጠቀመም። በቤት ውስጥ ስላለ ብቻ ሰው ልጅየው አሁንም ደህና ሆኖ እየኖረ ነው። ቤተ ክርስቲያን ውስጥ ተቀድሰው እግዚአብሔርን የሚፈልጉ ሰዎች ነው እግዚአብሔር የሚፈልገው። ራሳቸውን ለእግዚአብሔር የለዩ ማለት ነው። በእነዚህ 3 ቀናቶች ውስጥ የምናገረው ይሄው ተመሳሳይ ንግግር ነው። መቀደስ፣ መለየት፣ ለሌላ ነገር አለመሆን መወሰን። አንድ በጌታ የሆነ ሰው ነበረ። ድንገት አይ ቲንክ አውሮፕላን ላይ ይሁን መኪና ላይ ባይሆንም ምን መጽሐፍ ላይ ነው ያነበብኩት እና 3 ወንበር ተቀምጠው እየሄዱ ያለ አውሮፕላኑ እስከሚያርፍ ድረስ ያላቸውን ታይም ለመጠቀም ካርታ ወጡና መጫወት ፈለጉ። ጨዋታው ለ3 ነው የፈለጉት። ለምን ቁማር የተጫወትን በዛውም ኢንጆይ እያደረግን አየሯን አንጓዝም ተባባሉ። አንደኛው በጌታ ነው እና ግባበት ሲሉት እኔ እጄ የለኝም አላቸው። ሳይዩት እጅ አለው እና እኔ እጄ የለኝም ይላቸዋል። ያው እጅ አለ አይደል እንዴ ሲሉት ይሄ እኮ እጅ የኔ አይደለም አላቸው። ማን ነው ጨክኖ ከጉቦ ጋር የማይስማማው? ጴንጤ ሆኖ ትጠላላ፣ ስለምትጠላ ታደርገዋለህ። ማን ነው የማይዋሸው የእውነት የሚናገረው? ትጠላላ፣ ስለምትጠላ ተዋሻለህ። አይ አንተ የፈለከው የሰውን ክብር ነው። ለዚህ ነው እግዚአብሔር ቃል ሲናገር እናንተ የሰውን እርስ በርስ ክብር ትፈላለጋላችሁ፣ ያንዱ የእግዚአብሔርን ክብር ግን አትፈልጉትም አላቸው። ጌታ ኢየሱስ ይጸልይ እንደዚህ ያለ አባቴ ሆይ አለ የሰጠኸኝን ስራ ፈጽሜያለሁ። አየ እሱ ፈጽሞ ነው ክብሩን የተቀበለው። አንተ ምንም አልሰራህም። የሰጠኝን ስራ ፈጽሜያለሁ ሲል ተዋርጃለሁ፣ ተሰድቤያለሁ፣
ራቁት ሆኛለሁ፣ ተተፍቶብኛል፣ ይሄ ሁሉ መከራ ደርሶብኛል። ድሮም ክብር ነበረኝ፣ ደግሞ አሁንም አክብረኸኛል። ግን አለ ይህ የሰጠኝን ክብር ለነሱ ሰጥቻቸዋለሁ። እኛ ቤት ገብቶ ሊቀል የማይገባ ጉዳይ የእግዚአብሔር ክብር ነው። መቃጠል ካለብህ የሆነ አሜሪካ ትገባለህ አይደለም፣ ክብር ነው ሊያቃጥል የሚገባው። እናንተ እርስ በርስ ነው ክብር የምትፈልጉት አላቸው። ከአንዱ ከእግዚአብሔር የተላከው ክብር አትፈልጉትም አላቸው። የትኛው ክብር ይሻላችኋል? የሰው ክብር ይሻላችኋል ወይስ የእግዚአብሔር ክብር? የትኛው ክብር ነው የሚሻላችሁ? የእግዚአብሔር ክብር የሚሻላችሁ ከሆናችሁ ዛሬ አንድ ነገር እንገራችሁ፣ ክብሩ መለየት ይፈልጋል። በቃ ሌላም የጸሎት ብዛት እንዳይመስላችሁ፣ መለየትና መለየት ብቻ። ዋሽ ሲል አልዋሽም፣ አንተ ደግሞ ታካብዳለህ፣ አንቺ ደግሞ ትንሽ መንፈሳዊ ነገሩን ታገኘዋል። አው ገናና ነው ማረገው፣ ክርር አረገዋለሁ። ኖ አክራሪን አከራዋለሁ። ግሎሪ ማለት ፐርሰኑ ራሱ አብሮክ ሲሆን ማለት ባለቤቱ ራሱ። የጸጋ ስጦታና ክብር የሚለያየው ለዛ ነው። የጸጋ ስጦታ ማለት የጸጋ ስጦታ ነው። እኛ መሃል ያለው ጸጋው እኛ የምንፈልገው ራሱ ነው። ራሱ ሰጪው ባለቤቱ አጠገቤ ቆሞ ተናገር ልጄ ተናገር ሲለኝ መስማት ይፈልጋል። አጠገቤ ቆሞ አዎ ልጄ ተናገር። የእውነቴን እኮ ነው የምነግራችሁ። ንስሐ ሳስገባ አዎ ልጄ ንስሐ አስገባቸው ይለኛል። ብዙ ጊዜ ይሰማል። የእግዚአብሔርን ክብር ከፈለጋችሁ መለየት ነው ያለባችሁ። እምቢ አይ ክርስትና ማይክ ይዘን ስለ ቅድስና የምናወራው አይደለም። ጓዳ ውስጥ እንደ ዮሴፍ ንጉሱም የለም ሰዎችም የሉም። ለምን አንተኛም? ኖ እግዚአብሔር እንዲህ እኮ ነው ያለው። ንጉሱ የለ። እኔ እኮ ለንጉሱ አይደለም የምኖረው። ከእስር ቤት ያወጣኝ ማን እንደሆነ አታውቂም አንቺ። እዚህ ጋር ያሉት ወታደሮች እኮ አያዩንም። አይ እነሱንም ፈርቻ አይደለም እኔ የምኖረው አለ ከላይ የሚያየኛል። ጠረሬን የቀየረ ከዛ ሰፈር ያወጣኝ አለ። እንዴት እግዚአብሔር አይጠቀምባቸው? እንዴት አይስራባቸው? ዳንኤልን የአንበሳ ጉድጓድ ውስጥ ገብቶ የአንበሳን አፍ ዘጋው። መዝሙር መሰላችሁ? ህይወት እኮ ነው፣ የተኖረ ነው። ተኖሯል እኮ። ግን ለምን ተኖረ ካልከው እግዚአብሔር ሊከፋው ይችላልና እነሱ ጮማ ይብሉ እኔ ቆሎ ልብላል። ይሄንን ነው እግዚአብሔር የሚፈልገው። እግዚአብሔር ቢከፋውስ ንጉስ ያዘጋጀውን በልተን ጠጥተን ቢከፋውስ እኛ ቆሎ እንብላና ግን መጨረሻ ላይ ማን ውጤታማ እንደሚሆን አንተ አትጨነቅ አሉት። ጮማው ነው የሚሻለው ወይስ እግዚአብሔር ክብር? ለዚህ ነው ለነሱ የእግዚአብሔር ክብር የመጣበት ምክንያት ሆዳቸው። ለዚህ ነው ይሄው ስለ ቅድስና ሲናገር ለአንድ ቀን መብል ብለ እንደ ኤሳው አለ። ለአንድ ቀን ብለ። ስንቶቻችንን ለአንድ ቀን የከበረውን ነገር የጣል ነው? ለአንድ ቀን የእግዚአብሔር ክብር ያለ ማቋረጥ በገባችሁበት ሁሉ እንዲገባ ከፈለጋችሁ አንድ ነገር ነው የሚያስፈልገው፣ መቀደስ። መቀደስና መቀደስ ብቻ። ለምን ይመስላችኋል? በጣም ብዙ ትምህርት ዕውቀት ያላቸው ሰዎች እየጸለዩ ኖርማል ይሆንና በጣም ድክም ያለች ቤት ውስጥ ያለች እናት ስትጸልይ እግዚአብሔር ይሰማል። እሷ በንጽህና እግዚአብሔርን ፈርታ ነው የምትጸልይ። በጣም አቆለባብሰን እየጸለይ ነው ምንም ላይ ነው። እቺን ብያችሁን ጨርስ። ሁሌ የሚገርመኝ ነገር አለ። ጳውሎስና ሲላስ እስር ቤት ውስጥ ሆነው እግዚአብሔርን ማመስገን ጀመሩ ይላል አይደል? ጊታር የለም፣ ኪቦርድ የለም፣ ማይክ የለም፣ የሚጮህ ሰው የለም፣ አሜን ብሎ የሚቀበላቸው የለም፣ እጅ የለም፣ እግር የለም። ነገሩ ሁሉ የተዘጋ ጨለማ ውስጥ ናቸው። እዛ ውስጥ ሆኖ ነው እንግዲህ ማመስገን ጀመሩ። ልክ እነሱ
ለአምላካቸው ማዜምና ማመስገን ሲጀምሩ ሹዋ የሚል ብርሃን የተዘጉ በሮች ከከከከ ያሉ መከፋፈት ጀመሩ። እኛ ቸርች ውስጥ ኪቦርድ እያለ ማይክ እያለ እጃችን ሳይታሰብ እግራችን ሳይታሰብ እግዚአብሔር በሰላም ጎዳና ላይ ወንጌል እንድንሰራ በር ከፍቶልን የት ነው ሄደው ክብሩ? እነሱ እስር ቤት ውስጥ ዘምረው ግሎሪ ከጠሩ እነሱ እስር ቤት ውስጥ ሆኖ ምድር ከተናወጠ ሰይፍ ያዘውን ሰይፉ ዱላ እንደያዘ እኮ ነው ያደረገበት ግራ ሲገባው ድረስ። ማን ነው የዓለምን ኃይል ሽባ ለማድረግ ዛሬ ተዘጋጀ? ማን ነው ዛሬ የቤተ ክርስቲያንን ኃይል ለማንጸባረቅ የተዘጋጀ? እኔ አሁን እጸልያለሁ። አንድ ሰው ነው የምፈልገው። እኔ ሺህ ሰው አይደለም የምፈልገው፣ አንድ ሰው። ያ አንድ ሰው ግን እንደ ጌዲዮን ሺህ ይሆናል። እኔ የምፈልገው ብዙ አይደለም፣ አንድ ሰው። ዛሬ ያ የጳውሎስ ዕጣ የሚወድቅበት አንድ ሰው ይገባል። ከተማ ውስጥ ከተማ ይናወጣል። ሲታይ ቅርጫት ውስጥ ነው የሚገባው ካለ ግን ነገስታቶች ግራ ይጋባሉ። እሱ ከተማ ውስጥ ገባ ማለት ኃይላቶች ሁሉ ግራ ይጋባሉ። ጨለማዎች ሁሉ ግራ ይጋባሉ። ዛሬ ይሄ ክብር በኢየሱስ ስም ወደ አንተ ይምጣ። ዛሬ ቅባት በኢየሱስ ስም ላይ ይውደቅ። እስቲ ክብር በሉ። እስቲ ድጋሙ። እስቲ ክብር በሉ። ድጋሙ። እስቲ ክብር በሉ። ራብተኛ ካለ እስቲ ክብር በሉ። ቆሙ በእግሮቻችሁ እንጸልይ።